2030 እያያችሁ ነው የምትገኙት። አሪፍ ጊዜ እያሳለፍን እንደሆነ ተስፋ እናደርጋለን። ስንት ነው ልንል ነው። ኤደን ዋቅቶሌ ዛሬ ደግሞ ውጭ ወጣ ምን እንደምትጠይቅልን አናውቅም። ነገር ግን አሪፍ ነገር እንደምትጠይቅልን ነግራኛለች። ምንድነው? አብረን እንየው። ስንት ነው? ሰላም እንዴት ናችሁ? 2030ዎች እያያችሁ ያላችሁት በገቢ ራሳችሁን የምታሳድጉበትንና ምን ልስራ እያላችሁ ሀሳብ ለገባችሁ ደግሞ መፍትሄን የምታገኙበትን ስንት ነው ዝግጅታችንን ነው። ዛሬ ደግሞ በእጃችሁ ምን መስራት ትችላላችሁ፣ ምን አይነት ሙያም ብትለምዱ ለህይወታችሁ ይጠቅማችኋል ብዬ የሻማ መስራት ቢዝነስን ላሳያችሁ አስቤያለሁ። እስከ መጨረሻው ድረስ ከእኛ ጋር ከቆያችሁ ህይወታችሁን የምትቀይሩ ነው የሚሆነው። አብራችሁን ብቻ ቆዩ። እንዴት ነሽ? ሰላም አለን። እንተዋወቅሽ እስቲ። ስሜ ብርሃን እባላለሁኝ። ሙያዬ ደግሞ የሻማ ስራ መስራትና እንዲሁም ደግሞ የሻማ መስሪያ እቃዎችን ማቅረብ ብቻ ሻማ ቢዝነስ ላይ ነው የኔ ሙሉ ስራ ማለት ነው። ቻንድለር ነው የሚባለው የሻማ ባለሙያ። እኔ ሻማ ቢዝነስ ነው የጀመርኩትኝ ከሁለት ዓመት በፊት ነው። ግራጁዌት አድርጌ የቅጥር ስራ መስራት አልፈልግም ነበር በሰዓቱ እና በቃ እንትን ነው ያልኩትኝ፣ ወሰንኩኝ የሆነ የራሴን ስራ መስራት አለብኝ ብዬ አሰብኩ። ከዛ ራሴን በኦንላይን አስተማርኩኝ። በኦንላይን የተማርሽው? አዎ። እና ገበያው ላይ ወጥቼ ደግሞ በደንብ ቼክ ሳደርግ ብዙ ሰዎች ከውጭ እያስመጡ እንደሚሸጡ ነው ሲያወሩ የሰማሁትኝ እና ያንን ነገር ለምን እኛ ሀገር ላይ አንሰራውም፣ ለምን አናመርተውም የሚለውን ሀሳብ ይዤ ጀመርኩኝ። እንዲሁ እንደ ቀልድ ቤት ውስጥ አንድ ክላስ ነበረች እና እሷን ነበረ ለመስሪያ ወርክሾፕ አድርጌ የጀመርኩትኝ እና እንደውም ትዝ ይለኛል ለምሰራባቸው እቃዎች መደርደሪያ ራሱ የጫማ መደርደሪያ ነበረ ስጠቀም የነበረው እና እንደዛ አድርጌ ጀመርኩ። ከዛ ግን በጓደኞቼ በቤተሰብ ግፊት በደንብ ስራው ማደግና መሰራት እንዳለበት ሰፖርት ሲያደርጉኝ በደንብ በወርክሾፕ ደረጃ በደንብ መስራት ጀመርኩኝ ማለት ነው። 2030ዎች አሁንም እንቀጥላለን። ሻማ ለመስራት ምን ያስፈልጋል፣ ስንት ብር ይፈልግብናል የሚለውን በደንብ ነው የምናሳያችሁ። ከኛ ጋር ብቻ ቆዩ። ቤታችን እንደምታዩ ነው። በብዙ አይነት የሻማ ሽታዎች እንትን ብሏል። እነዚህ የምታያቸው ሁሉ በተለያየ አይነት ፍሌቨር ለተለያየ ሻማ መጠቀም የምትችላቸው ሽታዎች ናቸው። ከምን ነው የሚሰሩት? እነዚህ ሴንታቸው ምንድን ነው? አብዛኞቹ ኦርጋኒክ ናቸው። ከተለያዩ የአበባ ሽታዎች ስራ ስሮች ሊሆን ይችላል፣ ከፍሩቶች ብቻ ከብዙ አይነት የሚሰሩ ብዙ አይነት ሽታዎች ናቸው ያሉት። እዚህ ጋር የምታያቸው አሁን ብዙዎቹ የአበባ አይነቶች ናቸው። እሺ፣ ከየት ሀገር ነው የምታስመጫቸው? እዚሁ ነው የሚቀመሙት ወይስ ከውጭ ሀገራት ነው የሚመጡት? ሁሉም ከቻይና ነው የሚመጡት፣ ከውጭ ነው የሚመጡት። እኛ ሀገር ላይ እስካሁን እነዚህ መሰራት አልጀመሩም። ስንት ብር ይፈልጋል? አሁን እኛ ጋር በብዛት ያሉት እነዚህ በ10 ኤምኤል 800 ብር፣ ከዛ በ100 ኤምኤል 115 ኤምኤል ደግሞ በእንደነዚህ አይነቶቹ እስከ 3000 ብር ድረስ። በጣም ጥሩ። እነዚህ ናቸው ደግሞ ሞልዶች ናቸው አይደለ? ቅርጽ መስጫዎች በጣም ብዙ አይነት ናቸው። በፕላስቲክ አለ እዚህ ጋር እንደምታየው፣ እነዛኞቹ ደግሞ በማይካ። በጣም ጥሩ። ከዛ ውጭ እቺኛዋስ ደግሞ ካፕኬካ። ይሄኛውን ለመስራት የትኛውን ይጠቀምሻው? አሁን ለምሳሌ እንደ አጋጣሚ የሱ መስሪያ እዚህ ጋር የለም፣ ግን አሁን ይሄ ቢያንስ የ3 የ4 ሞልዶች ውጤት ነው። ዋጋቸው የሞልዶች ዋጋ እንትን ነው ከሳይዝ በላይ በጣም ማተር የሚያደርገው ቅርጻቸው ነው። አሁን እዚህ ጋር የምታያቸው ሁሉም ብዙ አይነት ስለሆኑ ብዙ አይነት ዋጋ ነው ያላቸው። ግን በሬንጅ እንግለጸው ከተባለ ሚኒመም ከ500 እስከ 3500 ድረስ አለ። ዋው በጣም አሪፍ ዋጋ ነው አይደለ? እነዚህ ለመስራት ደግሞ ቅድም በጣም የሳበኝ ነው ብዬሻለሁኝ እና ይህንን ለመስራት ከለር ተጠቅመሻል ብዬ አስባለሁ። ማቅለሚያዎች አይደለ? ማቅለሚያዎቹ የትኞቹ ናቸው? እነሱስ ደግሞ ዋጋቸው እንዴት ነው? እነዚህ 450 ብር 10 የሚሉ ግን በጣም ፒግመንትድ በጣም ደማቅ ስለሆነ በጣም ብዙ ሻማ ይሰራል። እሺ፣ እዚህ ጋር ከምታያቸው ውስጥ ለኖርማል ለሱቅ ሻማ ወይም ለነጯ ሻማ መስሪያነት የሚያስፈልግሽ በዋናነት 4 ነገር ነው። አንደኛ እዚህ ጋር የምታያቸው እነዚህ ማሽኖች ናቸው። እነዚህ በተለያየ አይነት ብዛት መጠን ይሰራሉ ማለት ነው። የእነዚህ ማሽኖች ዋጋ እንግዲህ ከ17 ሺህ ብር ጀምሮ እስከ 69 ሺህ ብር ድረስ። ከማሽኑ ውጪ ይሄ ክር ያስፈልጋል።
ዋጋቸው የነዚህኞቹ የኖርማሉ ክር ላይክ ይሄ አሁን ወደ 3 ኪሎ አካባቢ ነው። ፌር ነው እስከ 1500 ብር ድረስ ነው። የነዚህኞቹ ግን 3 አይነት ክር ነው ያላቸው። ለምሳሌ ይሄኛው ክር የምታዩ የእንጨት ክር ነው። የእንጨት ክር አይተሽ ታውቂያለሽ? ይሄ ክር ነው ወይ? አዎ ይሄ ክር ነው። አዎ። ሌላኛው የክር አይነት ደግሞ እዚህ ጋር የምታያቸው እነዚህ ማለት ነው። እነዚህም ክሮች ናቸው። እቺኛዋስ ደግሞ ምንድን ናት? ብረቷ? አዎ እቺ ብረቷ ብርጭቆ ላይ እቃዎች ላይ ሻማዎችን ስትሰሪ ክሩ መቆም እንዲችል የምታደርገው እቺ ብረቷ ናት። ሶ ባለ ብረት ክር የምትጠቀሚው ለእቃ ሻማ ነው ማለት ነው ሁሉ ጊዜ። እነዚህኞቹ በፍሬ 15 ብር ናቸው። በፍሬ መግዛት ይቻላል? ሁለት ፍሬ አንድ ፍሬ እያልኩ ይቻላል። በጣም ጥሩ። እቺ ሚዛን ናት። የምትሰሪያቸው ሻማዎች እያንዳንዱ ነገር ሜዠር እየተደረገ ነው የሚሰራው በዚህ። አዎ የሚፈጀውን ለማወቅ ምንም ዌስት ላለማድረግ በዚህ እየለካን ይሰራል። ስንት ብር ነው እኔ? ይቺኛዋ 2000 ብር ሚዛን ነው። ብንከራከር አይቀነስም? ይቀንሳል። እሺ በጣም ጥሩ። እነዚህኞቹ ደግሞ ምንድናቸው? ለየት ያሉ ነገሮች ናቸው። እነዚህ ጌጣጌጦች ማሳመሪያ ናቸው። ብርጭቆ ላይ ስትሰሪ በጄል ዋክስ እና በውሃ ሻማዎች ሲሰሩ የሚደረጉ ሲሼሎች ናቸው። ጌጣጌጦች። አዎ ይሄ 100 ግራሙ 500 ብር። ደግሞ እቺኛዋ እንትን ናት። ሻማዎች ስንሰራ ክሩ ሴንተር ላይ እንደሆነ እንዲደርግ ክሩን የሚይዝልን ነገር ያስፈልገናል። ሰዎች የምታያት የሻማውን ክር የምትይዝልን የክር መያዣ ናት። የእንጨት የክር መያዣ ማለት ነው። በጣም ጥሩ። ዋጋ እነዚህ በፍሬ 10 ብር ናቸው። እነሱ የዋክስ አይነቶች ናቸው። ከሱቁ ሻማ ወይም ከኖርማሉ ሻማ ውጪ ሻማ መስራት የሚፈልግ ሰው ብዙ አይነት ዋክስ አለ። በኪሎ ሂሳብ ከሆነ እስከ 2500 ብር ነው። የአኩሪ አተሩ ብዛት ሲሆን ደግሞ ዋጋው እየቀነሰ ይመጣል ማለት ነው። ብዙ አይነት ዋክስ ነው ያለው ለተለያዩ አይነት ሻማዎች። አሁን ለምሳሌ ለዚህኛው ለማሽኑ ለኖርማሉ ሻማ የምትጠቀሚው ዋክስ ይሄኛውን ዋክስ ነው። ይሄኛው ዋክስ ይሄ ደግሞ ከፔትሮሊየም ባይ ፕሮዳክት ወይም ደግሞ ከድፍድፍ ነዳጅ ተረፈ ምርት የሚገኝ ዋክስ ነው። 25 ኪሎ 8100 ብር። እነዚህኞቹ ደግሞ አሁን ይሄኛው የአኩሪ አተር ሰም ነው ወይም ደግሞ ከአኩሪ አተር የሚገኝ የዋክስ አይነት ነውና 3 ኪሎ 8100 ብር። ያው አሁን ደግሞ ስለ ስልጠናው ባቅ ደስ ይለኛል። ለስራው የሚያስፈልጉትን ግብአቶች ዋጋ በደንብ አውቄያለሁኝ። እሺ ወደ ስልጠና ቦታው እንሂድና እዛ ደግሞ እንዴት እንደሚሰራ አንዳንድ ነገሮችን አሳይሻለሁ። ደስ ይለኛል። እሺ ሩዬ አሁን ደግሞ ወደ ወርክሾፓችን ሻማዎች እንዴት እንደሚሰሩ አሳይሻለሁ። እንዴት ናችሁ? እንዴት ናችሁ? ሰላም ነው? አንቺ እዛች ጋር አረፍ በይና እንዴት እንደሚሰራ አሳይሻለሁ ማለት ነው። ሰልጣኝ ስለሆንኩኝ ሰልጣኝ ማድረግ አለብሽ። እሺ እንጀምር። ዩኒፎርም። አዎ በስር በኩል ታውጫለሽ ማለት ነው። ዘገዶች እንደዚህ ወጣ ወደ ላይ አውጭ። ይሄ ክር እንደዚህ ሴንተር ላይ እንደቆመ ሻማው እንዲደርቅ የክር መያዣ እቺ ቅድም ያየናት ሴንተር ማድረጊያ እንጨት ያስፈልጋል። ስለዚህ እንደዚህ ነው አስገቢው። በቀደም እኔ ዛሬ በደቂቃዎች ውስጥ ነው ለመስራት እየሞከርኩ ያለሁት። ግን ያው የሻማ ባለሙያ ለመሆን ምን ያክል ጊዜ ይወስዳል ስልጠናው? ስልጠናው እኛ ጋር 2 ቀን ነው። 2 ቀን ነው ስልጠናው? አዎ በ2 ቀን በጣም ቤዚክ የሚባሉ ነገሮችን ታውቂያለሽ። ግን ሻማ ስራ ምን ይፈልጋል? ክሬቲቪቲ ይፈልጋል። ተምረሽ የወጣሽውን ነገር በራስሽ አፕዴት እያደረግሽ ማሳደግ ይኖርብሻል። ግን በደንብ በቂ እውቀት ይዞ ለመውጣት 2 ቀን በጣም በቂ ነው። የቀለጠ ዋክስ አምጥቻለሁኝ። ታች ቅድም ያይሻቸው የሻማ መስሪያ ዋክሶች ሁሉ ይለያዩ የለ ይሄኛው የአኩሪ አተር ዋክስ ነው ያመጣሁት ማለት ነው። ይሄንን ቀለም እናደርግና ሽታችንን አድርገን ወደ መስራቱ እንሄዳለን ማለት ነው። በነገራችን ላይ ዛሬ እዚህ ቁጭ ብለን እንደዚህ ስታሰለጥኝኝ ሲያዩ ቤት መከራየት አይደል የመስሪያ ቦታ ሊያሳስባቸው ይችላል። በጀቱን አውቀው ከዛ የኪራዩም ደግሞ ሌላ እንደሌላ ወጪ የሚታሰብ ነውና ስራውን በቤታችን መጀመር እንችላለን ወይስ ግዴታ የወርኪንግ ስፔስ መከራየት ወይ ሊኖረን ይገባል? ሻማ ስራ በጭራሽ ወርኪንግ ስፔስ አይፈልግም። ኢቭን
አንድ ቤት ውስጥ ሰው ምግብ ለማብሰል ወይም ኩክ ለማድረግ የሚጠቀምበትን አይነት ቦታ እንደዛች አይነት ትንሽ ቦታ ላይ በጣም በትንሽ ነገር መስራት ይቻላል። እንደማይሆን እኛም ኩክ እያደረግን እንደዛ ከዛ ጋር ብዙ ማይራራቅ ሰው አሁን ይሄንን ስትቀጂ እጅሽ ከፍ ሳይል ቀስ አድርገሽ እዚህ ላይ መሙላት ነው ማለት ነው። ስልጠናው በ2 ቀን ያልቃል አልሽኝ አይደለ? ያው በጀት ውስጥ ደግሞ ምን ያክል ብር ይዘው ነው ለስልጠና መምጣት ያለባቸው? ስልጠና 4000 ብር። በጣም አሪፍ። ስለዚህ ለምን ለ20-30ዎች ስጦታ አሰጭልኝ? ደስ ይለኛል። ይጠብቃሉ በእርግጠኝነት ጊቫዌይ ያሉ ነገርና ደስ ይለኛል። እሺ ይሄንን ፕሮግራም አይቶ ለሚመጣ ለሁለት ሰው ነፃ የሻማ ስራ ስልጠና እድል የምንሰጥ ይሆናል። እንዳያመልጣችሁ 20-30ዎች። እሺ ሻማ ለመድረቅ ቤታችን ሙቀት ስለሆነ እቺ አንድ 10-15 ደቂቃ ልትፈጅ ትችላለች ማለት ነው። እሺ ይሄንን መስበው አይደለ? ታላበላሽው። ለዛሬ ይሄንን የመሰለ ነገር ሰርተናል። እንደ ጀማሪ ቆንጆ ነው የሰራሽ። በጣም ደስ ብሎኛል ስላደነቅሽኝ። እሺ በጣም አሪፍ ነው የሰራሽ። ሙከራሽ ቆንጆ ነው። ኔክስት ታይም ደግሞ የደጋገምሽ ስትሰሪ የተስተካከለ ይመጣል ማለት ነው። በአጠቃላይ ግን ይሄንን ቢዝነስ መጀመር የሚፈልግ ሰው በትንሹ ከስንት ብር ይነሳ? በቤት ውስጥ መስራት ይቻላል ብለሽኛልና እቃዎቹን አሟልቶ በትንሹ በስንት ብር ይጀምር? እሺ በምን ያህል ካፒታል ይጀምር ሻማ ቢዝነስ አንድ ሰው ለሚለው ጥሩ ምላሽ የሚሆነው ሻማ ቢዝነስን በሁለት መንገድ መጀመር ይችላሉ። አንደኛ ኖርማል የሱቅ ሻማ ነጫጩን ሻማ ለማምረት እሱን ለማምረት ከ27600 ብር ጀምሮ መጀመር ይችላሉ። እንደነዚህ አይነት ለተለያየ ጥቅምነት የሚውሉ ሻማዎችን ለመስራት ደግሞ ከ6500 ብር ጀምሮ መጀመር ይቻላል። እሺ ብርሃን በጣም ጥሩ ቆይታ ነበር ያደረግነው። 20-30ዎችም ይሄንን አይተው ዛሬ ስራ መጀመር አለብን ብለው እንደሚወስኑ በጣም እርግጠኛ ነኝ። በጣም አድርጌ ነው ማመሰግንሽ። እኔም በጣም አመሰግናለሁ። እሺ 20-30ዎች ለዚህ ሳምንት ያዘጋጀንላችሁ በአነስተኛ ካፒታል የምትሰሩት ቢዝነስ የሻማ ቢዝነስን ነበር። እንዳያችሁ ጥሩ ቆይታ አድርገናል። እናንተም የሚጠቅማችሁን መረጃ አግኝታችኋል ብዬ አስባለሁ። እንግዲህ 7696 ላይ ኤችኤስን ያስቀደማችሁ መልእክቶቻችሁን መላካችሁን አትርሱ። ስጦታዎች አላችሁ ማለት ነው። ሌሎች 20-30 ዝግጅቶች ይቀጥላሉ። ከነርሱ ጋር መልካም ጊዜ